ስለምንሄድበት እኔ ማወቅ የምፈልገውን ነገር ወደማውቅበት ቦታ እሄዳለሁ። ምንድነው እያደረጋችሁ ያላችሁት? እያየሽኝ ብታወሪ ነው የሚሻለሽ። ማን ሰማልኝ ቀርቦ ከሚስጥሬ እያየሽኝ ታውሪ እኮ ማለት አንተ በእኔ ህይወት ያለ ፍቃዴ ማንኛውም ነገር ታደርጋለህ፣ ትወስናለህ። አሁን እዚህ ደረስና አዲስ አበባ ደረስን፣ ንገረኝ ማንን እንደማገኝ። ይሄ መንገድ እኮ ነው ያቅቶኝ አይደለም እዚህ የመጣሁት አይደል? አይኔን እያየሽ አውሪኝ እኮ ነው የምልሽ አይደል? እንዴ አይኔን እያየሽ አውሪኝ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው ጠረውን ነገር ሙሉ ለሙሉ በስልክ ከነገርከኝ በላይ አይቻለሁ ቪዲዮዎች ላይ። ምንድነው እያደረጋችሁ ያላችሁ? ምን እየተካሄደ ያለው? ያው አሁን እንደዚህ ነው ይሄ ነው ብዬ የምነግርህ ነገር የለኝም። እስኪ ማለት ጠጋ ብለሽ ምንድነው እስኪ ንገረኝ አንቺ። ምንድነው ከበስተጀርባችን እየተሰራ ያለው? እኔ ምንም ሳላቅ ምንም ሳልሰማ ሌሎች ኢሹዎችን ጥቃቅን ኢሹዎችን ስታነሺ ዝም ብዬ በቃ አለፍኩት። አሁን ደግሞ ምንድነው ምን ይዘሽ መጣሽ? ንገረኝ። አይነኝ ያይሽ ንገረኝ። አውሪ እንጂ ምንድነው የሚይዘው? አንድ የሆነ ነገር እውነት ትክክለኛ ልጇ ከሆነች ማለት ነው ይሄ ነገር ምንም እንትን የሚል ነገር የለውም። ምክንያቱም እውነተኛ ልጇ ከሆነች ከሆነ በላይ አይታፈስ ወይ መልሳ አትወጣትም እኮ ይችል ልጇ ከሆነች እንግዲህ ያው ኖርማሊ እንደዚህ ሚዲያ ላይ በእርግጥ እሷም ፍናርጋ ወይ ውስጥ ለውስጥ ማስረዳት ነበረባት ሚዲያ ላይ ከምታወጣው። አይዶን ነው ብቻ አላቅም። ግን አሁን ላይ ባሉበት እንደዚህ ከሚደበድቧት ቤተሰቦቿ ወንድሞቿ ማንም ደወለ ማንም እችሊ ተመልሳ አትውጣትም ወይንም ደግሞ ተመልሳ ለማንም መስጠት አትችልም። ልጇ ከሆነች ራሷ መጽዋዕትነት ከፍላ ማሳደግ እንዳለባት ነው የማውቀው። ግን እስካሁን ድረስ ያው እያሏት ያሉት ዛሬ ነገ የልጅሽን አባት ያው ስላላወጣች ዛሬ ደግሞ በኃይለኛው በጥፊ ሁላ እየመቱ ነው የወሰዱ። እነዚህ ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉም ሰላም ነው። ባላችሁበት ሰላማችሁ ብዝት ትረፍ ይበል እያልኩ ላይክ ሰብስክራይብ አድርጉኝ ውዶችዬ ማለት ነው። ዛሬ እንግዲህ እንዳያችሁት ማለት ነው ነፂ ወንድሟ ትክክለኛ ወንድሟ ነው መስሎኛል የልጁን አባት ወይንም ደግሞ ለምን ይሄን ተፈጠረ ለምን ወንድ ጋተኛሽ ብለው ነው መሰለኝ በዱላ በጥፍ እየጠፈሩ ነው እንዳያችሁት እንግዲህ እየወሰዷት ማለት ነው። ማለት የሆነ ነገር እኮ ምንም ማድረግ አይቻልም፣ አይመለስ። ይችልች ደግሞ እንዳለው ፍጥረት ነው እዚች ምድር ላይ ይዛ የመጣችው ማለት ነው። እና ምንም ማድረግ አትችልም፣ መልሳ አትውጣትም፣ ምንም ማድረግ አትችልም። ማለት ባለው ነገር መምከር እንዴት እንደዚህ ታደርጊያለሽ? አይዶን ነው እኔ ሶሻል ሚዲያ ላይ ታውጣ በውስጥ መጨረስ ትችል ነበረ ወይ ደግሞ እስከዛሬ የረዷት ጋር ደግሞ እናት ናት ማድረግ ነበረባት የሆነ ነገር ራሷን ችላ እንትን እስከምትል ድረስ ብቻ ይከብዳል። እስኪ እኔው ወንድሟ ሰዓት ለብሶ ሰዓት ጎርስ ነው ያለው ማለት ነው። ሌሎች ኢሹዎችን ጥቃቅን ኢሹዎችን ስታነሺ ዝም ብዬ በቃ አለፍኩት። አሁን ደግሞ ምንድነው ምን ይዘሽ መጣሽ? ንገረኝ። አይነኝ ያይሽ ንገረኝ። አውሪ እንጂ ምንድነው የሚዘጋሽ? ምንድነው አውሪ የምትለኝ? አቤል በቃ አሁን ይኸውልሽ አሁን እኮ እስካሁን ለኔ መልስ አልሰጠሽኝም። አሁን አውሪ። ምንድነው ወደዛ ምዞሪ ወደዚህ ምዞሪ? በቃ ቀጥ በይና አውሪ። ምንድነው የተካሄደው? የምሰማው ማየው ነገር እንዳለ ሁሉም እውነት ነው? ይሄን ብቻ አዎ በይኝ። ከዛ በኋላ እኔ የማደርገውን አደርጋለሁ። እናወራበታለን። እኔና አንቺ በግል እናወራበታለን። ዝም ብዬ በቃ ይሄ የራሷ ላይፍ ነው ራሷ እንደፈለገች ትሁን ብዬ ዝም ስላልኩኝ ነው ነገሮች እንደዚህ የምታወዘጋግቢው። ነገሮች ቤተሰብ በዚህ ልክ ማዋረድ፣ ቤተሰብ በዚህ ልክ ታዋርጃለሽ? ካንቺ ማልጠብቀው ካንቺ ማልጠብቀው ነገር ነው እኔ እንትን ያልኩት። እንደዚህ ይደረጋል? እስኪ አይኔን እያየሽ አውሪኝ። አይኔን እያየሽ አውሪኝ እኮ ነው የምልሽ አይደል እንዴ? አይኔን እያየሽ አውሪኝ። አይኔን እያየሽ አውሪኝ። ይሄ ነገር የምሰማው ነገር ሙሉ እውነት ነው ወይስ ውሸት ነው? አሁን አይኔን እያየሽ ብቻ ንገሪኝ። ከዛ በኋላ እኔና አንቺ በምንነጋገርበት መንገድ እንነጋገራለን። እውነት ነው ወይ ይሄ ነገር? በቃ የምሰማው ነገር እንዴ ነፍስ ወደ ምድር አምጥተሽ እንደገና አባቷ ምናምን የሚል አይነት ወሬ እንደዚህ ይኸውልህ ምን መሰለህ አሁን ነገሩን ስር ሰዷል ማለት አንተ መጀመሪያ እንዳየህም ቀድመ ብታወራን ራሱ ጥሩ ነበር። እኔ እጅግ በጣም ስለከበደኝና እንደ መጀመሪያ መፈታው ስለመሰለኝ ነው ዝም ያልኩት። ግን በቃ ከዚህ በኋላ ያለው ነገር ላይ
እኔ የምፈልገው እጄ ማስወጣት። ይኸውልህ አቤል አንድ ነገር ልንገርህ፣ አንተም ስትደውልልኝ እሷም ስትደውልልኝ ኖ እኔ ይሄ ነገር በቃ ፌክ ነው ዝም ብለው ለወሬ ነው የጀመሩት ብዬ ነው ያሰብኩት። ገባህ አይደል? አንተም ደውለልኛል ደጋግማ አይደለ? ለበቃ ኖርማል ይሄ ለሚዲያ ምናምን የመጣችሁ ነው ይመስለኝ። እንደዚህ በዚህ ልክ አንተ እኔ ትልልቅ ሰዎች አጎቶቼ ምናምን ትልልቅ አክስቶቼ እስኪደውሉልኝ ፋዘር እስኪደውል ምን አይነት ነገር ነው? ምንድን ነው እየተካሄደ ያለው? አንተ በዚህ ልክ ራሱ ደብቀህ እንትን ትለኛለህ። አይናው ስልክህን አላነሳውኝም፣ ግን በቃ የትኛውንም ሜትር ተጠቅመህ ለእኔ መናገር ነበረብህ፣ ለእኔ ማሳወቅ ነበረብህ አይደል? ይሄ ነገር እንዴ አስበዋል። ይሄ ቤተሰብ በምን ያህል ልክ የተዋረደ እንደሆነ ይኸውልህ አሁን እኮ ይሄ የቤተሰብ መዋረድ አውቃለሁ። ያንን ብዬ ነው ይሄንን እያደረግኩኝ ያለው። ሲቀጥል ደግሞ ለአንተ የምነግርህ ልክ ከዚህ በፊት እንደተፈጠሩት ኢሹዎች እኔ የምፈታው ነው የመሰለኝ። በቃ ነገሩን የምፈታው ነው የመሰለኝ። አሁን ግን ሁሉ ነገር ከአቅሜ በላይ ስለሆነ ነው እዚህ ድረስ የመጣሁት። አቤል በቃ ልክ ነህ አንተ። እኔ ስልክ አላነሳውልህም። እሱን አንተ በአንተ በኩል ያለውን ነገር እሺ ትቼዋለሁ። አንቺ ግን ይሄን ነገር ብቻ አስረጅኝ። እውነት ነው ወይስ ውሸት ነው? በቃ ይሄን ብቻ አስረጅኝና ከዛ በኋላ እኔ የማደርገውን አውቃለሁ። ቪዲዮዎችሽን እያንዳንዱን አይቻለሁ። ምንም እንድትዋሽኝ አልፈልግም። አውሪኝ እኮ ነው የምልሽ። ውሸት የለውም። በቃ አውሪኝ ነው የምልሽ። እያየሽኝ አውሪኝ እኮ ነው የምልሽ አይደል እንዴ? ተረጋጋ እንጂ ታውራኝ እኮ ተረጋጋ። በዚህ መንገድ አይደለም። ቤተሰብ ነው አይደል የተዋረደው እዚህ ጋር። ይሄ መንገድ እኮ ነው ያቅቶኝ አይደለም እዚህ የመጣሁት አይደል እንዴ? በቃ ተረጋጋ እና አውራ። ሲዋረድ አንተ ደጋግማ ለመደወልና ለኔ ያለማሳወቅህን እሱን እናወራበታለን ብያለሁ አይደል? ግን ከሷ ጋር ያለውን ነገር ራሷ ፌስ ቱ ፌስ እያየችኝ እንደዚህ ነው የተፈጠረው ብላ ትንገረኝ። ከዛ በኋላ መሄድ ያለበት በዚህ መንገድ አይደለም። ይሄንን እኮ ነው እንዴት ሆኜ ልረዳው? አንተ የደወሉልኝ ሰዎች ታውቃለህ? ስንት ሰው እንደደወለልኝ። አንተ ምን ሆነሃል? ምንድነው እቺ ልጅ የተፈጠረው? ምንድነው? በጣም ብዙ ሰው ነው የደወለልኝ። ቤተሰብ ትልልቅ የማከብራቸው ቤተሰቦቼ ነው የደወሉልኝ። ምንድነው የምመልስላቸው? ምን ሆና ነው? ማላውቀውን ነገር ነው አይደለ እየተካሄደ ያለው ነው። ንገረኝ። ከዛ በኋላ እኔ ለእነሱ ምላሽ እሰጣለሁ። የእሷንም ህይወት እኮ ነው ነፍስ ነው አይደለ ወደዚህ ምድር ያመጣችው ነው እኮ። አሁን ይሄንን እኮ አውቃለሁኝ፣ ግን አሁን ለአንተ እኮ እየነገርኩ ያለሁት ረጋ በልና ነው። ይሄን ነገር በዚህ መንገድ አይሆንም። ነገሩን ልታስተካክል አይደል? ምን ላድርግ እኮ ብቻ ቀስ በል መጀመሪያ ተረጋጋ። ከዛ በኋላ ደግሞ እናየዋለን። በቃ ነገሩ ተውሽ። በቃ ቤት እንሂድ። ነይ ቤት እንሂድ። ምንም መጸጸት ራስን በጉዳት ነው እንጂ ምንም ማድረግ አይቻልም። ግን ነገሮቹ ከመከሰታቸው በፊት የምናደርጋቸውን ነገሮች እንወቅ የምለው ለዛ ነው። ምንጊዜም የምናደርገው በምንወስነው ውሳኔ ላይ በህይወታችን ላይ ጸጸት የሌለበት ምንም የሌለበት ነገር መወሰን በጣም መልካም ነው እላለሁ። ምክንያቱም አትጸጸቱበትም፣ ምንም አትሉበትም። ምንም ነገር ቢፈጠር በህይወታችን ጠንካራ መሆን አለብን። ምንም ነገር ቢፈጠር ደግሞ መደንገጥ የለብንም። መደንገጥ ያለብን ነገሮችን ከማድረጋችን በፊት ይሄ ነገር ያስከደኛሉ፣ ይሄ ነገር ያዋጣኛሉ ብለን ቢሆን መልካም ነው እላለሁ። ከሆነ በኋላ እንትን ከማለት እወዳችኋለሁ የኔ ውድ ቤተሰቦች። ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝም አመሰግናለሁ። እግዚአብሔር አምላክ ኢትዮጵያን ዓለምን በሙሉ እግዚአብሔር አምላክ ሰላም ያደርግልን። እኛ ስደተኞችንም እግዚአብሔር አምላክ ጠብቁ፣ ለሀገራችን ያብቃን ነው የምለው። ውዶች እወዳችኋለሁ።